አሁን ባለንባት በምንኖርባት ምድር መልኩም ሐሳቡም ኑሮም ተለያይቶ እየኖረ ይገኛል። በሐሳብ ልዩነት የተነሳ በዘር በጎጥ ተለያይቶ የሰው ልጅ ልዩነቱ እየሰፋ ጭካኔው እየከፋ የሰው ልጅ ተለያይቶ እየኖረ ይገኛል። ፀሐይ አዘቅዝቃ ስትገባ ጨረቃ ውብ ሆና የወጣች ቀን ዓለም ላይ በተለያዩ አህጉራት በተለያዩ ሀገራት የሚገኙ ከ2 ቢሊዮን ህዝብ በላይ ከዓለም የህዝብ ቁጥር 1/4 የሚሆነው ህዝብ ከተለያየ ዓለማት ሆነው አንድ አይነት ድርጊት ይተገብራሉ። አዎ ቢሊዮን ህዝብ ቀኑን ሙሉ ከምግብና አላስፈላጊ ከሆኑ ተግባራት በመራቅ የተከበረውን የረመዳን የጾም ወር መጾም ይጀምራሉ። በተከበረው የረመዳን ወር ዓለም ላይ የሚገኙ ሙስሊማት ወንድ ሴት ልጅ አዋቂ ሽማግሌ ወጣት ሳይል የተጣላው ታርቆ የተለያየው ተሰባስቦ ጥላቻ ክፋት ተንኮል የሌለበት ሁሉም ሰው ዓመቱን ሙሉ ስራውን ከኃጢአት ላይ ያሰርዝ ቀና ደፋ ሲል ይታያል። ነፍስያውን አሸንፎ ሕይወቱን ወደ ፈጣሪው አስጠግቶ የበዛ ምንዳ ለማግኘት ደፋ ቀና ይላል። ረመዳን በሙስሊሞች ላይ ግዴታ በመሆኑ ማንኛውም ሙስሊም በየትኛውም ሁኔታ ላይ ሆኖ ረመዳንን ሲጾም ይታያል። በዚህ እንደ ምሳሌ የምናነሳት አብዛኛውን ሀያታቸውን በመከራ በችግር በጦርነት የሚኖሩት ፍልስጤማውያን በቀን 6 ወቅት ሰላት እንሰግዳለን ያሉት ጀግኖች ሰላተል ጋይብ ፈርድ ሆኖባቸው ይመስል ቢሆንም በዚህ ሁኔታ ላይ ሆነው እንኳን ረመዳንን አሳምረው ሲጾሙ ስናይ ጾሙ የመንፈስ እንጂ የአካል እንዳልሆነ ያስረዱናል። አላህ ሰላሙን ያምጣላቸው። እኛም በየትኛውም ሁኔታ ላይ ሆነን እነሱን ማስታወስ አለመቻል አይቻልምና እናስባቸዋለን። የሰው ልጅ ሩህ ዓመቱን ሙሉ በብዙ የዱንያ ጭንቀቶች ተጨንቆ ተጠቦ እረፍት ሰላም አጥቶ ከቆየ በኋላ ይህ ወር ሲዘልቅ ገጣሚዎች እንዳሉት ሩህ መስከረም ታገኛለች። እውነትም የሩህ መስከረም ረመዳን ረመዳን በኢስላሚክ ካላንደር አቆጣጠር 9ኛው ወር ሲሆን ዓለም ላይ ያሉ ሙስሊሞች በጠቅላላ ፀሐይ ከመውጣቷ በፊት በአንድ ሰዓት በልተው ቀኑን ሙሉ በጾም ውለው አንድ ላይ በእኩል ሰዓት ፀሐይ ስትገባ ሙስሊሞች በጠቅላላ መብላት ይጀምራሉ። ረመዳን ዓለም ላይ ያሉ ሙስሊሞች በጠቅላላ በእኩል በአንድነት ለአንድ ዓላማ ይቆማሉ። አዎ ዓለም ላይ ያሉ ሙስሊሞች በጠቅላላ ወደ አንድ አቅጣጫ ይጣጫሉ። ወደ ሰሜን ወደ መካ ካዕባ ወደ አላህ ቤት ሁሉም የሰው ዘር ፊቱን ዞሮ ግንባሩን ወደ መሬት በመድፋት ፈጣሪውን ያወድሳል። ፈጣሪውን መሐርታ እዝነት ይጠይቃል። አይኖች በእንባ ይርሳሉ። ከፈጣሪ የእዝነት በር እስኪከፈት ድረስ ከምግብ ከእንቅልፍ ርቆ መልካም ስራዎችን በመስራት የሰው ልጅ ለነፍሱ ስንቅ የሚቋጥርበት የሚሰንቅበት ወር ረመዳን። በመላው ዓለም የሚገኙ ሙስሊሞች ፈጣሪ አላህ በሰው ልጆች ላይ ግዴታ ያደረገውን የረመዳን ወር ፀሐይ ወጥታ እስክትገባ ድረስ በመልካም ስራዎች በመልካም ባህሪ ታጅቦ ጾሙን የመጾም የሁሉም ሙስሊም ግዴታ ነው። በዚች በምንኖርባት ምድር የሰው ልጅ ተለያይቶ ተገፋፍቶ ተራርቆ ተጠላልቶ በምንኖርባት ዓለም የረመዳን ወር ይህን ሁሉ ጥላቻ መራራቅ አስወግዶ ገርስሶ የሰው ልጆችን ከተለያየ አህጉር ሀገራት ሰብስቦ ወደ አንድ መንደር ያመጣቸዋል። ሙስሊሞች በአንድ አህጉር በአንድ ሀገር በአንድ ከተማ በአንድ ቤት የኖሩ እስኪመስላቸው ድረስ ሱብሓነሁ ወተዓላ ከእዝነቱ ሊቸረን በሱ ፈቃድ ረመዳንን ከትላንትናው ካሳለፍነው ረመዳን በተሻለ ኢባዳ ልናሳልፈው እንዴት ተዘጋጅተናል? መሐሪው አዛኙ ጌታችን ሊምረን አንከጅልምን? አዎ እንፈልጋለን። ታዲያ ወንድማችንን ይቅር ልንለው ይገባል። ወንድሞቻችንን ልናዝንላቸው ይገባል።
በሰማይ ያለው ያዝንልን ዘንድ ቂም ይዞ ጸሎት የለምና ይቅር ተባብለን አንድ ሆነን በአንድነት ይህን የተከበረ ወር ልንቀበለው ይገባል። አላህ ሁላችንንም ጾመው ተጠቅመው በረያም በር የምንገባ ያድርገን። ወሰላሙ አለይኩም ወራህመቱላሂ